በኮምፒውተራችሁ ላይ አማርኛ ለመጻፍ አሁንም ተቸግራችኋል? እንግዲያውስ እንዴት በቀላሉ አማርኛ በኮምፒውተራችሁ ላይ እንደምትጽፉ ኑ ላሳያችሁ። አማርኛ በኮምፒውተር ላይ ለመጻፍ ምንም አይነት ሶፍትዌር አያስፈልግም። እዚሁ ኮምፒውተሩ ላይ ባለው ሶፍትዌር ነው የምንጽፈው ማለት ነው። በራሱ እንዴት አድርገን እንደምናስተካክል የሰራሁት ቪዲዮ አለ እዚሁ ዩቲዩባችን ላይ ስኪል ቢሾፍቱ የሚል እሱ ላይ በመግባት ማየት ትችላላችሁ። ከዛ በመቀጠል እዚህ ጋር ለመጻፍ እንዲመቻችሁ ያዘጋጀነው ሃንዳውት አለ። ይህንንም ቴሌግራማችን ላይ ስኪል ማሰልጠኛ ወይ ደግሞ ስኪል ትሬኒንግ ኢንስቲትዩት ወይ ደግሞ አት ስኪል ቢሾፍቱ ላይ አስቀምጠኗል። ይህንንም ሃንዳውት በማውረድ በአጭር ቀን ውስጥ አማርኛን እራሳችሁ በኮምፒውተር ላይ መጻፍ ትችላላችሁ። እንዲሁም እዚህ ጋር በቀላሉ እንድትጽፉ ዩቲዩባችን ላይ ከሀ እስከ ፐ ያሉትን ቪዲዮ ሰርቼላችኋለሁ ማለት ነው። ገብታችሁ መጻፍ ትችላላችሁ ማለት ነው። የተወሰነውን ላሳያችሁ። እዚህ ጋር አሁን እንግሊዘኛ ነው እየጻፈልን ያለው። ይህንን ለመቀየር ክሊክ ካረግን በኋላ እዚህ ጋር አምሃሪክ የሚለውን እንነካለን ማለት ነው። ወይ ደግሞ ከኪቦርዳችሁ ላይ የዊንዶ ምልክቷንና ስፔስ ስንነካ ልክ እንደዚህ እንግሊዘኛ ይሆናል። ደግመን ዊንዶ እና ስፔስ ስናደርግ ደግሞ እንደዚህ አማርኛ ይሆናል ማለት ነው። እዚህ ጋር ከሀ እስከ ፐ ያለውን እየጻፋችሁ ከሄዳችሁ በአጭር ጊዜ ውስጥ አማርኛን ራሳችሁ በኮምፒውተር ላይ መጻፍ ትችላላችሁ። በዚህኛው መጽሐፋችን ከፓወር ግዕዝ የሚለየው ምንድነው? ማንኛውም ኢንተርኔት ላይ በዚህ መንገድ መጻፍ እንችላለን ማለት ነው። ፓወር ግዕዝ ግን ከሆነ ኢንተርኔት ላይ ወይ ደግሞ የግራፊክስ ሶፍትዌሮች ላይ ወይ ደግሞ ቪዲዮ ኤዲት የምታደርጉበት ሶፍትዌሮች ላይ አይጽፍላችሁም ማለት ነው። እዚህ ጋር ሀ ለመጻፍ ከኪቦርዳችሁ ኤች እና ኢ ነው የምትነኩት ማለት ነው። ሀ ይሆንላችኋል። ሁ ለመጻፍ ደግሞ ከኪቦርድ ላይ ኤች እና ዩ፣ ሂ ለመጻፍ ኤች እና አይ፣ ሀ ለመጻፍ ኤች እና ኤ፣ ሄ ለመጻፍ ኤች እና አይ ኢ፣ ህ ለመጻፍ ደግሞ ኤች እና ኤችን ብቻ ስነካ ህ ይሆናል። ሆ ለመጻፍ ኤች እና ኦ ይሆናል ማለት ነው። እዚህ ጋር እንደዚህ እያደረጋችሁ መለማመድ ትችላላችሁ። እንዴት ነው የምንለማመደው ደግሞ ካላችሁ እዚህ ጋር ልክ እንደዚህ አይነት ያዘጋጀሁት አለ። ይሄንን እየጸሙላችሁ መሄድ ነው ማለት ነው። እዚህ ጋር ለመጻፍ ደግሞ ኤል ብቻ ነው የምንነካው ማለት ነው። ኤል ስንነካ ልክ እንደዚህ ይጽፍልናል። ከዛ በመቀጠል እዚህ ጋር ኢ ነው የምንነካው ለ ይሆናል ማለት ነው። እዚህ ጋር ደግሞ ሉ ለመጻፍ ኤል እና እዚህ ጋር ዩ ንኩ እያለን ነው። ዩ እንነካለን። ሊ ለመጻፍ ደግሞ ኤል እና አይ፣ ላ ለመጻፍ ደግሞ ኤል እና ኤ፣ ል ለመጻፍ ኤል እና ከዛ አይ ኢ፣ ል ለመጻፍ ምንም አንነካም። ኤል ብቻ ስንነካ ል ይሆናል ማለት ነው። እዚህ ጋር በሚያሳያችሁ ፎርም መሰረት ሙሉን ከአስከፈ ያለውን ከጻፋችሁ በአንድ ጊዜ አማርኛን ራሳችሁ በኮምፒውተር ላይ መጻፍ ትችላላችሁ ማለት ነው። እዚህ ጋር ኤል እና ኦ ስናደርግ እንደዚህ ይጽፍልናል ማለት ነው። ለተመሳሳይ ቪዲዮ ኮሜንት ላይ 16 እንጻፉልኝ።